ዛሬ ማታ ላለብን ተጠባቂ ጨዋታ ማኑ ከበርሌ ጋር ህዝብ ይቋጥራል። በርሌ ተስፋ አድርጎ ማኑ ካይል ዋከር ይሰጥሻል። ፈርስት ሃፍ ሚገል ላይናፕ ነው የምንሰራው። አብዛኛው ነገር አይቀየርም። ራያ ሰሊባ ጋብሪኤል እንደተለመደው ነው ምቀየራቸው ነው እንደምናገረው ማለት ካለፊዮሪም እዚህ ጋር እንደተለመደ ነው ገባለ ሂንካፒ ሰከንድ ሃፍ ቀይሮ እዚህ ጋር ማረፍ ካለበት ምክንያቱም ካለፊዮሪ አታካች ፈርስት ሃፍ ማለት ካለበት ካለፊዮሪ እዚህ ጋር ይገባል ማለት እዚህ ጋር ደግሞ ቤንዋይት ተጎድቷል። ቲምበር ደግሞ ሊደርስ ይችላል ግን ምናምን ቢደርስም ለበርሌ አይደለም የምንፈልገው ፓላስ ላይ ዋርም አፕ ያደርጋል። ፒኤስጂ ላይ ነው የምንፈልገው። ሞስኬራ እዚህ ጋር ይበቃል። ስለዛ ሞስኬራ እናስገባለን። ሚድፊልድ ስኬሊ እና ራይስ ምንም ማድረግ አይቻልም። ኦዲጋርድ ግዴታ ነው። ባለፈው ካሳየን አቋም ጋር ኦዲጋርድ እዚህ ጋር መግባት አለበት ነው ማለት። እዚህ ጋር ስትመጣ ደግሞ ኤዜና ትሮሳርድ ምርጥ አቋም ላይ ያለው 3 ጌም በተከታታይ ግን ጥራሪ ቃጮተሻል። ኤዜ እዚች ጋር ይጀምር ሰከንድ ሃፍ ትሮሳርድ ይግባ ባይ ነኝ። በዚህ በኩል ደግሞ ቡካዮ ሳካ አለችን። ከተንቀጨቀጨሽ ማዶኬ እናስገባለን። ግን ቡካዮ ሳካ ዛሬ ፈርስት ሃፍ የሆነ ነገር እንደሚፈጠር እርግጠኛ ነኝ። መሃል ላይ ደግሞ ግሎክ ቪክተር ጆከሬዝ ማኑ ከሞን ዩገነርስ 4-5 እመነኝ ነው ማለት 4-5 የታየኝ ነኝ። ልጅ እያለው ጨቅላ እያለው አያቴ አንድ ነገር ትነግረኝ ነበር። ያ ነገር ግን አድጌ እንደሚሆን አላወቅኩም ነበር። ምን ትለኝ ነበር መሰላችሁ? ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሌን ትደግፋለህ። የቋጠሮ ቀን ይኸውልህ አንደክምም። ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው። ይኸውላችሁ ዛሬ ጠንከር አድርገህ እንደዚህ አያረጉትም አይባልም ወገን። በቃ ፈረጠ እኮ ፈርጧል። ያለውን ይዘህ ቆዳውን ይዘህ መቋጠር አለብህ። ያራዳ ልጅ የምትናገረው ነገር አለ ከመሞቱ በፊት ለበርንሌ ማዱዌካ በቃም ልትለኝ ነው። እስቲ እናያለን። የራስህ ጉዳይ። አርሰናል ከበርንሌ ዛሬ እንግዲህ ለሚያደርጉት ጨዋታ የኔን ምርጥ 11 እናወጣለን ማለት ነው። ከበረኛ ስንጀምር እንግዲህ ዳቪድ ራያ ሰሞኑን ብዙ ተጫውቷል። እረፍት ያስፈልገዋል። ቀጣይ ደግሞ ከፓላስ አዌይ ስለሆነ የሚጫወተው ዳቪድ ራያን ሳይሆን ኬፓ አሪዛባላጋ ነው ማስገባው ማለት ነው። ወደ ሴንተር ባኮቻችን ስንመጣ ጋብሪኤልና ሳሊባ ያው ቻምፒየንስ ሊግ ፋይናል ይጠብቃቸዋል። ቀጣይ ከፓላስ ከተጎዱ ጉድ ነው። ስለዚህ ጋብሪኤልና ሳሊባን ደግሞ እናውጣና ኖርጋርድ አይ ቲንክ እንደ ሴንተር ባክ ተጫውቶላችሁ ያውቃል። ኖርጋርድን እና ሞስኬራ እናረጋለን ሴንተር ባክ ላይ። ወደ ራይት ባክ ስንመጣ ቤን ዋይት አይ ቲንክ ተጎድቷል የሚባል ነገር አለ። ተጎድቷል ግን ለበርንሊ ስለማያንስ ስቲል አሪፉን ስኳድ ቁጭ ማድረግ ይኖርብናል። ቲምበር ቢሻለውም ቤን ዋይት ይሻላል። እንደተጎዳም ቢሆን ይጫወትልን። ቤን ዋይት ነው የሚሻለው። ወደ ሌፍት ባክ ስንመጣ ካላፊዮሪ ምርጥ ነው ሲያጠቃ ምናምን ምርጥ ስለሆነ እሱም ለፓላስና ለእንትና ይቀመጥ ለፒኤስጂ ሂንካፒን እናመጣዋለን ማለት ነው። ወደ ሴንተር ሲዲኤም ደግሞ ስንመጣ ዴክላን ራይስ በኢየሱስ ፈረስ ነው እንዴ? ዝም ብለህ እያስጋለብከው ይደክመዋል። ዛሬ ቢገባ ይጎዳል። ጭራሽ ዴክላን ራይስ አይገባም። ስለዚህ መሀል ላይ ማርቲን ዙቢሜንዲ ብቻዋን እናደርጋታለን ማለት ነው። ትቆጣጠርልናለች ብለን እናስባለን። ዴክላን ራይስን ተውት። አንድ ተጫዋች ቢጎልም ኖርማል ነው። ሌላ የዴክላን ራይስን ተተኪ አናስቀምጥም ጭራሽ። ወደ አታኪንግ ሚድፊልደር ስንመጣ ሀቨርትስ እናደርጋለን ማለት ነው። እሱ እንደ ፎልስ ናይን ምናምን ስለሚጮት ሚድፊልድን ቦታ ብዙ ጊዜ ይጮታል። ወደ ራይት ዊንግ ስንመጣ ኖኒ ማዱዌኬ ሳካ ማረፍ አለበት ምናምን። ለነገሩ ማንንም እንዲገባ ችግር የለውም። ወደ ሌፍት ዊንግ ደግሞ ስንሄድ ጋቢ ማርቲኔሊ ትሮሳርድ ማረፍ አለባት። ትሮሳርድ ባለፈው አሪፍ አቋም አሳይታለች። ትሮሳርድ ማረፍ አለባት ለፓላስ ምናምን። ጋቢ ማርቲኔሊ እናስገባለን። አጥቂ አናሰልፍም። ጊዮኬሬሽ ምናምን ማንም አይኖርም። ለምን ሀቨርትስን አሰልፈናል እንደ ሴንተር እንደ አታኪ ሚድፊልድ ሀቨርትስን ስላሰልፍን እሱ ደግሞ አጥቂ መጫወት ይችላል፣ ወደ ኋላ መመለስ ስለሚችል ይሄ ነው የኔ ምርጥ 11 ማለት ነው። ካሞን በርንሌ። ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርንሌ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰሽ ጸሎት፣ ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። አንዱ ማለት ነው ሰኞ ከነማ አላለኝም። እኔ ሰኞ ከነማ ስም አውጥቼለ አንተ ዙረህ በአመት ለመጀመሪያ ጊዜ ሰኞ ቀን ብጫወት ዙረህ እኔን ሰኞ ከነማ
እሺ ይሁን። ለማንኛውም ቪዲዮ የመስራት እቅድ አልነበረኝም። ውጭ ነው ያለሁት። ማሊያ ራሱ አለበስኩ። ጀማው እጅግ ተጠባቂው የፕሪሚየር ሊግ የዋንጫ ሂደታችንን የሚወስነው ጨዋታ ምሽት 4 ሰዓት ላይ እናደርጋለን። ከዚህ ጨዋታ በፊት ጀማው ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ደግሞ ቋጣሪዎች ማለት ነው እንግዲህ በርንሌን አርሰናል በሜዳው አስተናግዶ ያሸንፋል ማለት ከባድ ቢሆንም መቋጠር አይከፋም እያሉ ይገኛሉ። ቋጥሩ። እኔ እንደው በጣም ደስ የሚለኝ ማለት ነው ይህንን ጨዋታ የመጀመሪያ 15 ደቂቃ ላይ የመጀመሪያ ጎል ካስቆጠረን በጣም ብዙ ጎል አዝንበን እንደምናሸንፍ አውቃለሁ። ጨዋታው ማለት ነው። ግን እኔ የምፈልገው የተቃራኒ ደጋፊዎችን ጨጓራችሁን መቧጠጥ ስለምፈልግ ተሳቀን 1-0 ጨዋታውን ብናሸንፈው ደግሞ እላያችሁ ላይ ረማመደባችሁ ነበር ምድረ ቋጣሪዎች በሙሉ ማለት ነው። እኔ ሰኞ ቀደማ እኔ ለማንኛውም ለቡድኔ መልካም እድል ሁሉ ይግጠመው። ጨዋታው ስለስንት ያልቃል ብላችሁ ትገምታላችሁ? ግምት አስተያየታችሁን አስቀምጡልኝ። እናንተ ግን ስማችሁን ወደ ሌላ አታዟዙሩ። ሰኞ ከነሞች አድቡ የምሬ ነው። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠረው ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። እስቲፎ እንዳትረሹ። ለማንኛውም የስቲፎ ኮንፊደንስ ይገርመኛል። በነገራችን ያለው ሜንታሊቲ አርሰናል በጣም የሚገርመኝ እና አርሰናል 4 ጎል አግብቶ ካሸነፈ ማለት ነው እኔ 20 ሺህ ብር ሰጠዋለሁ። 4 ጎልና ከዛ በላይ ማለት ነው። ከዛ በታች ካሸነፈ አግብቶ ካሸነፈ ደግሞ እሱ 20 ሺህ ብር ይሰጠኛል። በዚህ እንትን ብለናል። እኔ የስቲፍ ኮንፊደንስ ቢኖረኝ የት በደረስኩኝ። እና ይህን ጨዋታ አርሰናል 4-0 ያሸንፋል። እስቲ እናየዋለን። በርንሌይን ግብዓተ መሬቱን ልንፈጽመው የ3 ሰዓታት ብቻ እድሜ ቀርቶታል ማለት ነው። ይህ ጨዋታ በኤሚሬትስ ስቴዲየም ታሪክ እንግዲህ እጅግ ግዙፉ የፕሪሚየር ሊግ ጨዋታ ነው ተብሎ ይታሰባል። ምክንያቱም የኤሚሬትስ ስቴዲየም በዚህ ደረጃ አጓጊ ሆኖ፣ በዚህ ደረጃ ትኩረት ሳቢ ሆኖ፣ በዚህ ደረጃ እጅግ ለአርሰናል አስፈላጊ ሆኖ ጨዋታን ከዚህ በፊት አስተናግዶ ያውቅም በእንግሊዝ ፕሪሚየር ሊግ ታሪክ። ምናልባትም የዛሬው ጨዋታ የደጋፊዎች የማይቋረጥ ድጋፍ የምናይበትና ወደ ሻምፒዮናው ሁለተኛ ሀገራችንን የምናስገባበት ድንቅ ጨዋታ ይሆናል ብዬ እጠብቃለሁ። እናንተም የራሳችሁን የሆነ የጨዋታ ግምት አስቀምጡ። መልፈኞቹ እኔ 3-0 አርሰናል ያሸንፋል እለዋለሁ። ይቅናችሁ። ለበርንሌ ፍሬ ለበርንሌ ከእዴ ቀልድ አይደለም የተያዘው ፍሪኩ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳችሁ ከሆነ እሺ አማራጭ የለም። በራሳችሁ ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው ይሄ። ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከ መጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለግኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጨዋታውን የለውም እኔ የለውም፣ እሱን ያዙልኝ። እንግዲህ ያው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ላይ ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይሄው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ቀመርን ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርልኔ አይ በውጣ መንገድ ቶሎ ማዘጋጀቱ ነው የሚሻለው። ቅዳሜ ነው ወደ አርሰናል፣ ሰኞ ነው። ሰኞ ደግሞ ከአርሰናል ጋር ከሆነ ቅዳሜ ሲደመር እሁድ ሲደመር ሌላ ቅዳሜ ነው ማለት። እንዴት አደራችሁልኝ? ዛሬ ክለባችን አርሰናል ከበርንሌ ጋር ከሚያደርገው ጨዋታ ፊት አንዳንድ ነገር ልበላችሁ። ይቺ ቪዲዮ ኮፒ ሊንክ ያደርጋችሁ ጀምሯል። በዚህ ዓመት እንግዲህ ኤሚሬትስ ላይ የምናደርገው የመጨረሻ ጨዋታ ነው። እንግዲህ ከደጋፊዎቻችን ጋር ምናምን ነገር ፒስ ነው ሰላም ፋሚሊ ልጆቻቸውን ይዘው ምናምን የሚወጡበት ጨዋታ ይሄ ጨዋታ ይሆናል ብዬ ነው የማስበው። ኤሚሬትስ ላይ ደግሞ ክለባችን ጸድ አቋም ነው ያለው። ከክለባችንም በተለየ ደግሞ ቪክቶር ጊዮኬሬስ ኤሚሬትስ ሲባል ደስ ይለዋል። ፕሪሚየር ሊግ ላይ ካስገባቸው 14 ጎሎቹ 9 ጎሎች እዚህ ሜዳ ላይ ነው ማስቆጠር የቻለው። ቶፕ ሃፍ ኦፍ ዘ ቴብል ላይ ካሉት ደግሞ ቦተም ሃፍ ኦፍ ዘ ቴብል ላይ ያሉት ጋር ማስቆጠር ሞር ይቀለዋል። ታውቃላችሁ። ዛሬም ጎል እንጠብቃለን፣ ምክንያቱም ሲቲ በአንድ ጎል ይበልጠናል። ስለ አንድ ጎል የምናወራ ከሆነ ውዱና ተወዳጁ ክለባችን 7 ጨዋታዎችን 1-0 ማሸነፍ ችሏል በዚህ ዓመት ማለት። ስለዚህ ዳዊድ ራያ እንደዛ በቃ ወጥረን ስናጠቃ አንድ ነገር ወደ ኋላ ተሳስቶ ይመጣ ከሆነ ያን ነገር
እናምናለን። 18 ክሊን ሺትማ ዝም ብሎ አልመጣም። የበርንሌው አሰልጣኝ እንግዲህ ማይክል ጃክሰን ይባላል። ባይዚ ቀለ ማይክ ጃክሰን ነው ዝም ብሎ ማይክል ጃክሰን እያሉ እንትን ይሉታል። ይሄንን ጌም ሲሪየስሊ ነው የምንወስደው ምናምን እናዳምጣችሁ፣ ለፕራይድ ለክብራችን ነው የምንጫወተው ምናምን ነገር እያለ ነበር። እሺ እኔ በቀልድ አላየሁትም። ምክንያቱም ከቪላ ጋርም ተባጥሰው ሁለታቻ ነው የወጡት። ከሲቲ ጋር የነበረው ጨዋታ ላይ ደግሞ ታውቃላችሁ ጋርዲዮላ ሲያብዳ 1-0 ብቻ አልቆ ሐሳቡን ከቁም ነገር እንውሰደው ብንል መያዝ ያለብን ዋነኛ ጨዋች ብዬ ማስበው እኔ ፍሌሚንግ ነው። ፍሌሚንግ ማለት አየር ላይ በቃ እኔ ሳሊባና ጋብሪኤል ሲያገኟቸው ደስ የማይሉኝ አይነት አጥቂዎች አሉ። ፊዚካል ሆነው ጀርባቸውን ሰጥተው በሆልድ አፕ ላይ ምናምን መጫወት የሚፈልጉ አይነት ጨዋቾች ማለት የሆነ ሰዓት ላይ የሊቨርኩሰኑ አጥቂ ካዮዴ አይደለም የሊቨርኩሰኑ አጥቂ ማን ነበረ ብቻ እንደዛ ሲያደርገ እንደነበሩ ስሙ አልጠፋብኝም። ይሄኛውም እንደዚያ አየር ኳስ ላይ ጎበዝ ነው። ቼልሲ ላይ ሲያስቆጥር ሊያምሮ ዚኞር የሆነ ሰው እንዲዘው በዬ ነበር ግን አልያዘው ምናምን ያለው ተጫዋች ማለት። ስለዚህ እሱ ምንም አድርገን መያዝ አለበት። ያለፉትን 5 ጨዋታዎች ክለባችን ምንም ጨዋታ አልተሸነፈም። ተረዳኛ። አንድ አቻ ነው የወጣ ነው ከአትሌቲ ጋር ሻምፒዮንስ ሊግ ላይ እሱንም እዚህ ጋር ደግሞ አንድ ነው አቻ የወጡት። ባለፈው ነው የአስቶን ቪላውን ጨዋታ የቀረው እንዳለ ተሸንፈዋል። በርንሌዎች ወርደዋል። ታውቃላችሁ ጁሪያን ቲምበርና ሚኬል ሜሪኖ የዛሬው ጨዋታ ላይ አንመለከታቸውም። ሱፐር ማርቲን ኦዴጋርድ ባለፈው ያን ኳስ አሲስት ካረገች በኋላ ግን ዛሬ ከቤት ተነስታ ልትጮት የምትችልበት እድል እንዳለ ይሰማኛል። ነገር ግን ልትጀምር ትችላለች። ምክንያቱም ኤቤሬቺ ኤዜ ያለፉትን 4 ጨዋታዎች ምናምን ዝም ያለን። ስለዚህ ዛሬ አርቴታ ያኛውን 11 አልነከውም የሚል ከሆነ ክሬቲቪቲ ስለሚያስፈልገን ኤዜ ዛሬ ማስተር ክላስ የሆነ ፐርፎርማንስ ማሳየት አለብሽ ግዴታ። ከጀርባሽ ያለውን 10 ቁጥር ማስከበር አለብሽ ማለት። በርንሌ ከቶፕ 6ዎች ጋር እንግዲህ እስካሁን ድረስ ከማንም ጋር ማሸነፍ አልቻለም። አቻ ነው የወጣው ግን ብዙን ጨዋታ እየተመለከታችሁ። ስለዚህ ዛሬኛ እነሱ መራጥ አለብን። ከቻለም ብዙ ጎሎች ማስቆጠር አለብን። ከሚስቱ ጋር ከተፋታ በኋላ የ2026 የመጀመሪያ ጎሉን ማስቆጠር የቻለው ሊያንድሮ ትሮሳርድ የዛሬውን ጨዋታ ላይ ቋሚ ሆኖ ይጀምራል የሚል ሀሳብ ነው ያለኝ። አርሰናል ይሄንን ጨዋታ በሜዳውና በደጋፊው ፊት 4-0 ያሸንፋል ብዬ ነው የምገምተው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ የማቻቾ አቤት ዛሬ ራሱ ስንት ሰው ይቋጠራል። የስንት ሰው ፍሬ ፈንዳል። በዚሁ እንዳለ መካን ሆኖ የሚቀርም ይኖራል። ያላላሎች እመኑኝ፣ ዛሬም በጣም ተቸገረ ቢባል አርሰናል በጠባብ ውጤት ልክ እንደ ዌስትሃም ያሸንፋል። እመኑኝ። ምክንያቱም ጋይስ በርሊን አሁን ተስፋ የቆረጠ ቡድን ነው ምናምን ብለን ልንገባ ተስፋ ልንሰጥ እንችላለን። ጭራሽ አይታሰብም። አርሰናል ተጨንቆም ቢሆን ሴት ፒስም ኮርናም ምንም መለበለምን አሸንፎ ይወጣል። የሚያስይዝ ካለ ጻፍልኝ በውስጥ የምሬን ነው። 100% የዛንዚባር ደብተራውኛ አይደለም ብሮ። በዚህ ሰዓት 2 ጨዋታ ቀርቶት የፕሪሚየር ሊጉ መሪ ሆኖ ዋንጫ ሊያነሳ እንደዛ ተንሰፍስፎ ከ22 ዓመት አሁን በርሊን ነጥብ ያስጥለኛል ብሎ ማመን ልክ ወተት ጥቁር ብሎ እንደመከራከር ነው። ኳስ አይታወቅም ግን በጣም ተስፋ አታርጉ ቋጣሪያንስ፣ የምሬን ነው። መልካም የቋጠሮ እንትን ይሁንላችሁ። እንግዲህ ምንም ማድረግ አይቻልም።